ደንቡን አወጣውና አንቀጽ 13 የሚለውን ይሄን አዎ እንግዲህ አንቀጽ 13 ምን ይላል? ቀደም እንዳነሳ ነው በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍኖተ ጽድቅ ብሮድካስት አገልግሎት ማቋቋሚያ ረቂቅ ደንብ ነው የሚለው። ይሄ ደንብ በሚወጣበት ጊዜ በአንቀጽ 13 ላይ የተጠቀሰው ለሕዝብ በግል የማይታዩና የማይናገሩ የቤተክርስቲያንን ሚስጥራት ቀርጾ ማሳየት አይገባም። ከሚስጥሩ መከናወን በፊትና በኋላ ያለውን ክስተት ድርጊት በማሳየት መልእክቱን ማስተላለፍ ይቻላል። ሊወክሉ የማይችሉ ወይንም ሊወክሉ የማይችሉትን ቅድስት ሥላሴን ጌታችንን እመቤታችንን በየትኛውም ሁኔታ ወክሎ የሚሰራ ገጸ ባህሪ ይሄ በትወናና በድራማ መልክ ሊኖር አይገባም ይላል። የጌታችን የእመቤታችንና የቅዱሳንን ስዕል የሚያሳይ ፊልም እንግዲህ እነዚህን የመሳሰሉ ነገሮችን ማከናወን አይቻልም ይላል። አንድ በተውኔት ወይንም በድራማ መልክ የሚቀርቡ ፕሮግራሞች እንኳን በስላሴ በመድኃኔዓለምና በእመቤታችን ክልክል ነው። በዚህ ልክ ነው የብሮድካስት ፖሊሲው የወጣው። ቅዱስ ሲኖዶስን ፈቃድ የሰጠው ይሰጣል። በዚህ ልክ የእመቤታችንን ክብር የሚገልጹ አንቀጾች ባሉበት እመቤታችን እንዲህ ተብሎ ሲጠቀስ ለምንድን ነው ኤዲቶሪያል ቦርዱ ኤዲት የሚያደርገው ክፍል ቆርጦ ያላወጣው? ሌላ ተልእኮ ስላለ ነው ወይስ እሳቸው አይቆረጥብኝ ብለው ከሆነ መጠየቅ አለበት ፍኖተ ጽድቅ። ፍኖተ ጽድቅ የሚባል ስም ይሄ የፍኖተ ጽድቅ ባለቤትም መጋቢ ኃይላፍ ጸጋዬ በታላቅ አክብሮት መለመነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱ የሚከፍተው ስግደት የቱ ጋር ነው? ነሴቦ ተብሎ ለይሁዳ ወልዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ሕማማት የሚነበበው ምን ማለት ነው? የራስ አዳራሽ መሰብሰብ ሌላ ቸርች ነው እንዴ? እሱ እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደግሞ ሊቀ ጳጳሱ ምን ማለት ነው? ሁሉም ነገር ብልሽት ያለ ነው። በዛን ቀን ሰውየው እኚህ ሊቀ ጳጳሱ ይህን ቃል እንኳን ባይናገሩ ማለት ነው ትክክለኛዋን ትምህርት እንኳን ቢያስተምሩ በዛን ቀን እዛ መገኘታቸው በራሱ ሌላ ነው። በዛን ቀን የትኛውም ማህበር ቤቱን ከፍቶ እየሰገደ ከሆነ ክልክል ነው። ሳውዲ አረቢያ የሚኖሩ እህቶቻችን ሰብሰብ ብለው ይሰግዳሉ። የለም ቤተክርስቲያን የመን ከፈረሰ በኋላ ዘግተው ቤተክርስቲያን የነበረ ቦታ ላይ ይሰግዳሉ። ታቦተ ሕጉም ባይኖርማ የለማ እዛ የሚገኙትን እየጠየቁ ሰግደው ኪራይ ላይ ሶን ብለው ያለውን ቀማምሰው መጨረሻ ላይ ንሴቦ ብለው ዘምረው ያለችውን ቀምሰው ዳቦአቸውን ይሄዳሉ። ለሊት ትንሣኤ የሚቀደስ የለም። ግን አክፍለው ግን በጋራ ተመግበው ፋሲካን ያከብራሉ። እነዚህ የተቸገሩ ናቸው። ዙሪያው ታቦት ባለበት ቤተ መቅደስ እንደ ዓለም ገና አጠቃላይ ዙሮ